كنموت انتلينا ونموت በትግራይ ክልል ያለው የፖለቲካ ውጥረት አሁን ደግሞ የሃይማኖት አባቶችን ህይወት አደጋ ላይ ወደ መጣል ደረጃ ተሸጋግሯል። በአክሱም ከተማ በሃይማኖት አባቶች መኖሪያ ቤት ላይ የተከፈተው ድንገተኛ ተኩስና የተሰነዘረው የግድያ ሙከራ በክልሉ አዲስ የደህንነት ስጋትን ፈጥሯል። በአክሱም ከተማ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ጳጳሳት ላይ ትላንት በመኖሪያ ቤታቸው ውስጥ የግድያ ሙከራ መደረጉን መንበሩ በመግለጫው አስታውቋል። ጥቃቱ የተፈጸመው ደግሞ የህወሓትን የግዳጅ ወታደራዊ ምልመላና አዲስ የተጀመረውን የጦርነት ቅስቀሳ አንደግፍም ባሉ ጳጳሳት ላይ መሆኑን ተገልጿል። በቀዳሚነት ወደ እናንተ የምናደርሰው ዜናችን ይሆናል። በአዲስ አበባ ከተማ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች በቁጥጥር ስር ውለው እንደነበር ተገለጸ። ታሳሪዎቹ በትግራይ ክልል ያለውን ወታደራዊ የግዳጅ ምልመላ በመሸሽ ወደ መዲናዋ የመጡ ተፈናቃዮች መሆናቸውን አቶ ጌታቸው ረዳም አስታውቀዋል። ከታሰሩት ዜጎች መካከል አብዛኛዎቹ ያለአግባብ የተያዙ መሆናቸውም ተነግሯል። በቀጣይነት የምናየው ሌላኛው መረጃችን ይሆናል። ውድ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ወደ ዝርዝር መረጃዎቻችን እንለፍ። በአክሱም ከተማ በመንበረ ሰላማ ጳጳሶች ላይ የግድያ ሙከራ መደረጉ ተገለጸ። ጥቃቱ የተፈጸመው ደግሞ የህወሓት የግዳጅ ወታደራዊ ምልመላና አዲስ የተጀመረው የጦርነት ቅስቀሳ አንደግፍም ባሉ ጳጳሳት ላይ መሆኑም ተገልጿል። እስካሁን ማንነታቸው ያልታወቁ ታጣቂዎች ትላንት ሌሊት በጳጳሳቱ መኖሪያ ቤት ላይ ተኩስ በመክፈት የግድያ ሙከራን አድርገዋል። ይህ ድንገተኛ ጥቃት በከተማዋ ነዋሪዎችና በሃይማኖቱ ተከታዮች ዘንድ ከፍተኛ መደናገጥንና ስጋትን ፈጥሯል። ጥቃቱ የተሰነዘረባቸው የሃይማኖት አባቶች ህወሓት በክልሉ እያካሄደ ነው የተባለውን የግዳጅ ወታደራዊ አፈሳና የጦርነት ቅስቀሳ በይፋ የተቃወሙ መሆናቸውም ተገልጿል። የግድያ ሙከራ ከተደረገላቸው ጳጳሳት አንዱ አቡነ ናትናኤል ሲሆኑ ባለፈው ሳምንት በትግራይ እየተካሄደ ያለውን የወጣቶችን አፈሳ አጥብቀው ከተቃወሙት አካላት አንዱ ነበሩ። كنموت انتلينا ونموت ታበጭ ወርቤርናን ዘይባሃልናን ንበልዖ ነገር حقنا حزنا ممات تزحش أيو أزي أستوافركم أكلات إلكم سحبوا عينهم العلو أي واسن أو كالي أول بزي إمناتو خنكا يولن بوانا نتجن عوازة حتى تسل عوانا تخبر الله أو لغلطوا الأكلات حق جبروا سرعة جبروا ጳጳሳቱ ይህንን ወታደራዊ ምልመላ እንደማይደግፉት ህዝቡም ወደ አዲስ ጦርነት መግባት የለበትም የሚል አቋም መያዛቸውን ተከትሎ ከሰሞኑ የተቀነባበረ የስም ማጥፋት ዘመቻ ተከፍቶባቸውም ሰንብቷል። ናይ አቡነ ናትናኤል ዘረባ أنا مسيوم يغريتات كل خنو بوزيديم قصلو قوامة يلم طريقة لهم صنعوا كريم خلتم عسل سمعت خنوا منها ይህ የስም ማጥፋትና የማስፈራራት እንቅስቃሴም ትናንት ሌሊት ወደ የግድያ ሙከራ ማምራቱ ብዙዎችን አስደንግጧል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ተብሎ የሚጠራውና ባለፈው በነበረው ጦርነት ምክንያት ከኛ ጋር አልነበሩም በማለትና በትግራይ ላይ ለተካሄደው ጦርነት ዋና አዝማቾች ነበሩ በማለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ተለይቷል። ከተለየም በኋላ በአክሱም ከተማ መቀመጫ ያደረገው መንበረ ሰላማ የተባለውን መንበር ራሱን በቻለ መዋቅር አደራጅቷል። መንበሩ ባወጣው ይፋዊ መግለጫ በአባቶቻቸው ላይ የግድያ ሙከራ መደረጉን በይፋ አረጋግጧል። የመንበረ ሰላማ መግለጫ እንዳመለከተው በጥቃቱ ሳቢያ በአባቶቹ ላይ የደረሰ የአካል ጉዳት እንደሌለ በመግለጽ ድርጊቱ ግን ሆን ተብሎ የሃይማኖት አባቶችን ለማስፈራራትና አፋቸውን ለማዘጋት የተደረገ ሙከራ መሆኑንም ተጠቁሟል። በትግራይ ክልል ያለው የውስጥ ፖለቲካ ሽኩቻና አለመግባባት በዚህ ፍጥነት አድጎ የሃይማኖት አባቶችን ወደ መግደል ሙከራ መሸጋገሩ ግን ሁኔታው እጅግ አሳሳቢ መሆኑን ያሳያል። የአክሱም ከተማ ፖሊስ ከጉዳዩ ጋር በተያያዘ 3 ወጣቶች በቁጥጥር ስር ማዋሉን የገለጸ ሲሆን የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ደግሞ ድርጊቱን በፈጸሙት አካላት ህግ የማስከበር እርምጃ እንዲወስዱ ማስታውቋል።
በአዲስ አበባ ከተማ በአንድ ምሽት ብቻ ከ300 በላይ የትግራይ ተወላጆች በቁጥጥር ስር ውለው እንደነበር የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ በትናንትናው ዕለት ባደረጉት ይፋዊ ንግግር አስታውቀዋል። የታሰሩት ግለሰቦች በትግራይ ክልል እየተካሄደ ካለው መጠነ ሰፊ ወታደራዊ የግዳጅ ምልመላ በመሸሽ ወደ አዲስ አበባ የመጡ ተፈናቃዮች ናቸውም ብለዋል። አቶ ጌታቸው ጉዳዩን በተመለከተ ከፌዴራልና ከአዲስ አበባ ፖሊስ ከፍተኛ ኃላፊዎች ጋር መወያየታቸውንና ያለአግባብ የታሰሩት አብዛኛዎቹ ዜጎች እንዲለቀቁ መደረጉንም አስረድተዋል። አቶ ጌታቸው እንዳሉት በአሁኑ ወቅት በትግራይ ክልል እየተካሄደ ያለው የውትድርና ግዳጅ አፈሳ ዜጎችን እያስፈራራ በመሆኑ በርካቶች ሕይወታቸውን ለማዳን ሲሉ ወደ መዲናዋ አዲስ አበባ እየሸሹ ይገኛሉም ብለዋል። ለእኔ ከትግራይ የውትድርና ግዳጅ አፈሳ ፈርቶ የሚመጣ ሰው የኢኮኖሚ ስደተኛ ወይም ስራ ፈላጊ ሳይሆን ተፈናቃይ ነው ሲሉም ተናግረዋል። ይህንን ተከትሎ በአዲስ አበባ ከተማ በተለይም በለሚኩራ ክፍለ ከተማ በቁጥጥር ስር የሚውሉ የትግራይ ተወላጆች ቁጥር በከፍተኛ ሁኔታ መጨመሩን የሚጠቁሙ ሪፖርቶች በተደጋጋሚ ሲቀርቡላቸው እንደነበር አቶ ጌታቸው ረዳ በንግግራቸው ይፋ አድርገዋል። ይህንን ስጋት ለመፍታትም በቅርቡ ከፌዴራል ፖሊስና ከአዲስ አበባ ፖሊስ ከፍተኛ የስራ ኃላፊዎች ጋር አስቸኳይ ውይይት ማድረጋቸውንም ጠቅሰው በወቅቱ የነበረውን ሁኔታ ሲያስረዱም በአንድ ምሽት ብቻ በለሚኩራ ክፍለ ከተማ 300 የሚጠጉ የትግራይ ተወላጆች በጸጥታ አካላት ቁጥጥር ስር ውለው እንደነበረም ገልጿል። ይሁን እንጂ ከተደረገው ማጣራትና ምርመራ በኋላ በትክክል ሊጠቀስ በሚችል የወንጀል ድርጊት ተጠርጥረው በቁጥጥር ስር እንዲቆዩ የተደረጉት 9 ግለሰቦች ብቻ መሆናቸውን፣ የቀሩት ከ290 በላይ የሚሆኑት ዜጎች ግን ያለ አግባብ የታሰሩ መሆናቸውንም ተረጋግጦ እንዲፈቱ መደረጉን ገልጿል። አማካሪው አያይዘው እንዳብራሩት በቁጥጥር ስር ውለው ከነበሩት ሰዎች መካከል አብዛኛዎቹ በክልላቸው ካለው የግዳጅ ምልመላ ያመለጡ ተፈናቃዮች ናቸው። እነዚህ ዜጎች በአዲስ አበባ ከተማ ቋሚ መኖሪያ ቤት ስለሌላቸው ወጪን ለመቆጠብና ለመጠለል ሲሉ በአንድ ጠባብ ቤት ውስጥ በርካታ ሰዎች ተሰባስበው ለመኖር እንደሚገደዱ አስረድተዋል። ይህ የኑሮ ሁኔታቸው ደግሞ ለጸጥታ አካላት የተሳሳተ ጥርጣሬን በመፍጠር ለጅምላ እስሩ መነሻ እንደነበርም የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ገልጸዋል። ከትግራይ ውስጥ የውትድርና ገፈፋ ፈርቶ የሚመጣ ሰው ተፈናቃይ ለኔ ስራ ፍላጋ ለወጣው ባለፈው ከፌዴራል ከአዲስ አበባ ፖሊስ ከፌዴራል ፖሊስ ጋር ብዙ የትግራይ ተወላጆች እየታሰሩ ነው የሚል ዝርዝር መጣልኝና ስንወያይ አንዳንዱ ያስደነግጣል። በአጭር ጊዜ ውስጥ ኦፍ ኮርስ ኢንጌጅመንት ስላለን አሁን ቋሚ ኢንጌጅመንት ስላለን አልባ የታሰሩ ሰዎችን ማስፈታት ላይ ቶሎ እንገናኛለን። ግን አንድ ቦታ አንድ ክፍለ ከተማ ለሚኩራ ይመስለኛል በአንድ ምሽት ብቻ 300 አካባቢ የትግራይ ተወላጆች ታስረው ነበር። ከዛ ውስጥ 9 ብቻ ናቸው ሌላ ክሪሚናል የሚመስል ነገር አላቸው ተብለው ሊቆዩ የተደረጉት። አንዱ እንደውም የኔን ወዳጅ ስልክ ሰርቆ ነው የተያዘው። ግን ብዙዎቹ ንጹሃን ናቸው፣ ተፈናቃዮች ናቸው። ግን መኖሪያ ስለሌላቸው አንድ ቦታ ውስጥ አንድ ቤት ውስጥ በአስሮች የሚቆጠሩ ሰዎች ናቸው በአንድ ቤት ውስጥ የሚኖሩት። አንዳንዱ ፖሊስ የእንጀራ ምንጭ ያደርገዋል፣ ድንገት አስረት ብትደራደር አገኛለሁ የሚል፣ አንዳንዱ ሌጂስሌትሊ የሚያጠራጥር ነገር ስላየ ሊያደርገው ይችላል። ሆኖም ግን ተደራጅተን ትግራይ ውስጥ ያለውን ክራይሲስ ካላስቆምን በስተቀር ከትግራይ በመኮብለል ብቻ የሚፈታ ችግር የለም። ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ መረጃው ለብዙዎች እንዲደርስ ቪዲዮውን ላይክ ማድረግ እንዳትረሱ። በሌሎች አዳዲስ መረጃዎች እስክንመለስ ድረስ መልካም ቆይታ